በ34ኛ ሳምንት ተጠባቂ እንግሊዝ ፕሪሚየር ሊግ ሲደረግ ማንቸስተር ሲቲ አሸነፈ። ሰላም ጤና ይስጥልኝ ክብራትና ክብራን በአገር ውስጥና በውጭ የምትገኙ የዘመን ስፖርት ቤተሰቦች እንዴት ቆያችሁ? ዘመን ስፖርት ተመልሷል። በአገር ውስጥና በውጭ የሚገኙ ስፖርታዊ መረጃዎችን በትኩስ የምታገኙበት ቻናል ነው። ይህንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። ይህንን ቪዲዮ ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። አብራችሁን ቆዩ። በታክቲክ የበለጸገው የሁለቱ ኃያላን ክለቦችና አሰልጣኞች ፍጥጫ በኢትሃድ ስቴዲየም በደረጃ ሰንጠረዥ 5ኛና 7ኛ ላይ ተቀምጠው ጨዋታቸውን አደረጉ። ይህ ጨዋታ በብዙ ምክንያት ተጠባቂ ጨዋታም ነበር። የእንግሊዙ ኃያል ማንቸስተር ሲቲ ከዚህ ዓመት ተደጋጋሚ ውድቀትና የሽንፈት ዓመት በኋላ የተሻለውንና ምርጡን ከዚህ በፊት በተደጋጋሚ የተለያዩ ታላላቅ ክብሮችን የተቀዳጀው ምርጡን ማንቸስተር ሲቲን አስመለከተን። ከዚህ ጨዋታ በፊትም የክለቡ አሰልጣኝ ፔፕ ጋርዲዮላ ይህንን ጨዋታ እንደ ፍጻሜ ጨዋታ ቆጥረን እንጫወታለን ብለውም ነበር። ያደረገውም እንደዚያው ነው። በዚህ ዓመት በአንጻራዊነት ከማንቸስተር ሲቲ የተሻለ የውድድር ዓመት ያሳለፈው የኡናይ ኤምሪው አስቶን ቪላ ከጠበቀው በላይ በዚህ ጨዋታ ተፈትኗል። በዚህ ዓመት በሻምፒየንስ ሊግ በፒኤስጂ በትልቅ ፉክክር በሩብ ፍጻሜው ከውድድሩ እስኪሰናበት ድረስ ምርጡን አስቶን ቪላን አስመልክቶናል። ይህ ጨዋታም በቀጣይ ዓመት በታላቁ የሻምፒየንስ ሊግ መድረክ ለመሳተፍ እጅግ ወሳኝ ጨዋታም ነበር። እንደ ወሳኝነቱም የዓመቱን ምርጥ ፊልም ያስመልክቶናል። ከወትሮ የተለየ አሰላለፍን ያሳዩን ፔፕ ጋርዲዮላ በ4-5-1 አሰላለፍ ልጆችን ይዞ ወደ ሜዳ መግባት ችሏል። ከመጀመሪያው ደቂቃም ጀምሮ የተሳኩ የኳስ ቅብብሎችን፣ የጎል ሙከራዎችን፣ ያልተገመቱ ታክቲካዊ እንቅስቃሴዎችን፣ ከዚህ በፊት ያልነበሩ የተጫዋቾች የተለየ ሚናን ተቀብሎ ወደ ሜዳ መግባትን አስመለከተን። ከፍተኛ ሚና በማድረግ ባለሜዳዎቹ ማንቸስተር ሲቲዎች ጨዋታው በተጀመረ ገና በ7ኛው ደቂቃም ነበር በበርናርዶ ሲልቫ አማካኝነት ጎል አስቆጥረው 1-0 በሆነ ውጤት መምራት የጀመሩት። ብዙም ሳይቆዩ ግን የኡናይ ኤምሪው አስቶን ቪላ በውሰት ከማንቸስተር ዩናይትድ ያስፈረመው ማርከስ ራሽፎርድ በተለየ ቴክኒክና ቅልጥፍና ከመሃል ሜዳ ኳስን ይዞ በመግባት ለማሻገር ሲሞክር የቡድን አጋሩ ጃኮብ ራምሴ ከእግሩ ላይ በመቀበል ወደ 16ቱ ሲገባ በመጠለፉ ምክንያት የተገኘውን ፔናልቲ በ17ኛው ደቂቃ የድንቅ እንግሊዛዊ ወደ ጎልነት ቀየረው። ከዚህ በኋላ በሁለቱም በኩል ውብ እግር ኳስን ከመመልከት የዘለለ መደበኛው 90 ደቂቃ እስኪጠናቀቅ የተመለከትነው ጎል አልነበረም። ነገር ግን በጭማሪ 90+4ኛው ደቂቃ ላይ በ74ኛው ደቂቃ በጄምስ ምካት ተቀይሮ መግባት የቻለው ድንቁ ቤልጅየማዊ ጀረሚ ዶኩ በሚገርም ብቃት ከክንፍ ያሻገረውን ኳስ ማቲያስ ኑኔዝ ወደ ጎልነት ቀይሮ ኃያሉን ፔፕ ጋርዲዮላ ኃያሉን ማንቸስተር ሲቲ 2-1 በሆነ ውጤት እንዲያሸንፍ አስችሎታል። በዚህም ጨዋታ የፔፕ ጋርዲዮላው ማንቸስተር ሲቲ በ4-5-1 አሰላለፍ ነበረ ባልተጠበቀ ሁኔታ መግባት የቻለው። የሚገርመው ነገር ፔፕ ጋርዲዮላ ጨዋታው እስኪጠናቀቅ ድረስ ምንም ቅያሬ አላደረጉም። ወደ ሌሎቹ ስፖርታዊ ጉዳዮች ስናልፍ ሊድስ ዩናይትድን እናገኛለን። ያለ ፍርሃት የሚያጠቃው ሊድስ ዩናይትድ ዳግም ወደ ፕሪሚየር ሊጉ ማደጉን አረጋገጠ። በሊድስ ዩናይትድ ቤት እጅግ የበዙ በእግር ኳስ ታሪክ ተጽዕኖ መፍጠር የቻሉ እንደ የባርሴሎናው ራፊኒያ፣ የማንቸስተር ዩናይትዱ አለን ስሚዝ፣ የቀድሞ የሲቲ ተጫዋች ካልቪን ፊሊፕስ፣ የቀድሞ የሊቨርፑል ኮከብ ጄምስ ሚልነር፣ የማንቸስተር ዩናይትዱ ሌጀንድ ኤሪክ ካንቶና፣ የሊቨርፑሉ ዝነኛ ሮቢ ፎርለር፣ ጋናዊ አጥቂ ቶኒ የቦሃ፣ የማንቸስተር ዩናይትድ ኮከብ ሪዮ ፈርዲናንድ እና የመሳሰሉ ዝነኛ ተጫዋቾች ተጫውቶ ያለፉበት ዝነኛው ሊድስ ዩናይትድ ወደ ፕሪሚየር ሊግ መመለሱን አረጋገጠ። በሚቀጥለው ሲዝን ከሊድስ ጋር አብሮ ወደ ፕሪሚየር ሊግ ያደገው ሌላኛው ክለብ በርንሌ ነው። ኦክቶበር 17 1919 የተመሰረተው ሊድስ ዩናይትድ ስቶክ ሲቲን 6-0 በማሸነፍም ነው ወደ ፕሪሚየር ሊግ ማደጉን ያረጋገጠው። በዚህ ዓመትም ከተጫወታቸው 44 ጨዋታዎች ከበርንሌ እኩል 94 ነጥቦችን በመሰብሰብ አንደኛው ነው ማለፉን አረጋግጧል። በሻምፒዮንሺፑ ከበርንሌ በመቀጠል ሶስተኛውን ማለፉን ከጥቂት ጨዋታዎች በኋላ የሚያረጋግጠው ሼፊልድ ዩናይትድ ነው። ሼፊልድ ዩናይትድ በሻምፒዮንሺፑ በ44 ጨዋታዎች 86 ነጥቦችን መሰብሰብም ችሏል። ከሼፊልድ 10 ነጥቦች ዝቅ በማለት አራተኛ ሆኖ የተቀመጠው ሰንደርላንድ ሲሆን በሻምፒዮንሺፑ የቀሩት 4 ጨዋታዎች ብቻ በመሆናቸው ሰንደርላንድ ያን ያክል ለሼፊልድ ስጋት አይሆንም። የፒኤስጂው አሰልጣኝ ሉዊስ ኤንሪኬ ቡድናቸው አርሰናል ለመግጠም
ለመግጠም መዘጋጀቱን አሳውቀዋል። እኛ በጥሎ ማለፉ ጨዋታ ከሊቨርፑል ጋር እንዳደረግነው አይነት ጨዋታ አርሰናልንም ስንገጥም በተመሳሳይ መንገድ እንዘጋጃለን። ሊቨርፑል በዚህ መድረክ ቢያንስ ከአርሰናል የተሻለ አቅም ያለው ቡድን ነበር፣ ነገር ግን አሸንፈን ማለፍ ችለናል። አስቶን ቪላም በዚህ ውድድር ትልቅ አቅም ነበረው። ልክ እንደ አብዛኞቹ የሊግ አንድ ቡድኖች ጥሩ አቋም ነበረው። ቪላን በገጠምንበት የጨዋታ ገጽታ ላይ በመመስረት ቡድናችንን አናዘጋጅም፣ ነገር ግን እኛ በሁሉም ቦታ ተወዳዳሪ መሆን እንዳለብን ግልጽ ነው። ለአርሰናል ጨዋታ ከቪላው ጨዋታ በተለየ መንገድ ተዘጋጅተን ወደ ሜዳ እንገባለን ሲሉ የፒኤስጂ አሰልጣኝ ሉዊስ ኤንሪኬ ተናግረዋል። ከ60 ዓመት በኋላ አዲስ ትዕይንት ሊያሳይ የተቃረበው የጣሊያን ሴሪኤ ሊጠናቀቅ የአምስት ጨዋታዎች ዕድሜ ብቻ የቀረው የጣሊያን ሴሪኤ ኢንተር ሚላንን እና ናፖሊን በእኩል 71 ነጥብ እያፎካከረ ይገኛል። ከአምስቱ ታላላቅ የአውሮፓ ሊጎች በዚህ ዓመት ጠንካራ ፉክክርን እያሳየን የሚገኘው ሴሪአው ሁለቱ ክለቦች ካላቸው ተመሳሳይ ነጥብ አንጻር ቀሪ መርሃ ግብራቸው አጓጊ ሆኗል። ኢንተር ሚላን እና ናፖሊ የቀሯቸውን 5 ጨዋታዎች ቢያሸንፉ በእኩል ነጥብ ቢያጠናቅቁ ዋንጫውን የትኛው ክለብ ይወስዳል የሚለው ጉዳይም እያነጋገረ ይገኛል። የጣሊያን ሴሪኤ በሕግ ደረጃ ከፕሪሚየር ሊጉና ከስፔን ላሊጋ የተለየ አሰራር አለው። በእንግሊዝ ፕሪሚየር ሊግ ሁለቱ ቡድኖች በእኩል ነጥብ ካጠናቀቁ ብዙ የግብ ክፍያ ያለው ቡድን አሸናፊ የሚሆንበት ሕግ አለ። በስፔን ላሊጋ ደግሞ ቡድኖቹ በእኩል ነጥብ ከጨረሱ እርስ በእርስ ግንኙነት የተሻለው ዋንጫውንም የሚወስድ ይሆናል። የጣሊያን ሴሪኤ ግን ከሁለቱም ሕግጋቶች ይለያል። አሁን ላይ ሊጉን በእኩል 71 ነጥብ እየመሩ የሚገኙት ኢንተር ሚላንና ናፖሊ በእኩል ነጥብ ከጨረሱ አንድ የእርስ በርስ ጨዋታ ይዘጋጅላቸዋል። በ90 ደቂቃ ውስጥ አሸናፊው ስኩዴቶን የሚወስድ ሲሆን በመደበኛ 90 ደቂቃ አቻ ከተለያዩ በቀጥታ በመለያ ምት አሸናፊው የሚለይም ይሆናል። ጨዋታው ከሁለቱ የተሻለ የግብ ልዩነት ባለው ክለብ ስቴዲየም እንደሚደረግ የጣሊያን እግር ኳስ ፌዴሬሽን 2023 ላይ ባሻሻለው ሕጉም አስቀምጦት ይገኛል። በጣሊያን ሴሪኤ ታሪክ ተመሳሳይ እኩል ነጥብ ያጋጠመው በ1964 ሲሆን በወቅቱ ቦሎኛ ኢንተር ሚላን በገለልተኛ ሜዳ 2-0 በማሸነፍ ዋንጫውን ማንሳቱ የሚታወስ ጉዳይ ነው። አርሰናል ፒኤስጂን አሸንፎ የሻምፒየንስ ሊጉ የፍጻሜ ተፋላሚ ይሆናል። ይህንን የተናገሩት ፋቢዮ ካፔሎ ናቸው። የቀድሞ የእንግሊዝ አሰልጣኝ ፋቢዮ ካፔሎ አርሰናል ፓሪስ ሴን ዠርሜን በማሸነፍ በዚህ የውድድር ዘመን በአውሮፓ ሻምፒየንስ ሊግ የፍጻሜ ተፋላሚ ይሆናል በማለት ተናግረዋል። አርሰናል ሁሉም ነገር አለው። የተጫዋቾች ጥራት ሜዳ ላይ ጨዋታውን ባላንስ በሚያደርጉበት መንገድ የተለየ ነው። ቡድኑ በቴክኒክም ሆነ በአካላዊ ብቃት ጥሩ አካላዊ ሁኔታ ላይ ናቸው። የላቀ ደረጃ ላይ የሚገኙ ተጫዋቾች አላቸው፣ ልክ እንደ ፒኤስጂ። ከዚህ አንጻር ሁለቱም ቡድኖች እኩል ናቸው። ነገር ግን አርሰናል አሁን ተጨማሪ ነገር አለው ብዬ አስባለሁ፣ የቡድኑ ጥራትና አካላዊ ጥንካሬ። ፋቢዮ ካፔሎ አክሎም ሁለቱም ቡድኖች ጥሩ የቡድን መንፈስ አላቸው፣ የአርሰናል ግን የተሻለ ይመስለኛል። አብረው ይጫወታሉ፣ አብረው ይሰራሉ። የሁለቱ ቡድኖች ጨዋታ ለተመልካች አዝናኝና ጥሩ ይሆናል ብዬ አስባለሁ። ነገር ግን መወራረድ ካለብኝ አርሰናል የተሻለ ቡድን ይሆናል ብዬ እርግጠኛው መወራረድ እችላለሁ። አርሰናል ፒኤስጂን አሸንፎ የዋንጫ ተፋላሚ ይሆናል ብዬ አስባለሁ ሲልም ተናግሯል። ከአርሰናል ጉዳዮች ሳንወጣ የቀድሞ የአርሰናል ተከላካይ የአሁኑ ኮከብ የወደፊት ዕጣ ፈንታ እርግጠኛ እንዳልሆነ ያምናል። አርሰናል ባለፉት 18 ወራት ጥሩ የተከላካይ መስመር እንዳለው አሳይቷል። ነገር ግን አንድ የቀድሞ ተጫዋች እንደገለጸው በዚህ የክረምት የዝውውር መስኮት መጀመሪያ ላይ በዚህ ቦታ ካሉት ወሳኝ ተጫዋቾች አንዱን ሊያጣ ይችላል። ቤን ዋይት በ2023/24 በፕሪሚየር ሊግ ውስጥ ካሉት ምርጥ የቀኝ ተከላካዮች አንዱም ነበር። ብዙ ጊዜ በጎል አስተዋጽኦ ላይ ስሙም ይጠቀስ ነበር። የመከላከል አቅሙም ጥሩ ነበር። ነገር ግን ይህ ቢሆንም በዘንድሮ የውድድር ዘመን በሚኬል አርቴታ ስር በሌላ ተጫዋች ተተክቶ ታይቷል። ቤን ዋይት በዳር ወር የጉልበት ጉዳት ከደረሰበት በኋላ በ2024/25 የውድድር ጊዜያት ብዙ ጨዋታዎች አመልጦታል። ከዋይት ጉዳት በኋላ ቲምበር ራሱን የማያከራክር ብቁ ጀማሪም አድርጎ አሳይቷል። ዊሊያም ጋላስ ስለ ቤን ዋይትም ሲናገር በአርሰናል ስላለው ቆይታ ይናገራል። የጁሬን ቲምበር የጨዋታ አቀራረብ የቤን ዋይትን የአርሰናል ሕይወት አደጋ ላይ እንደሚጥል ያምናል። ጁሬን ቲምበር በቀኝ መስመር ላይ ያለውን ደረጃ ከፍ አድርጎ አስቀምጧል። ቤን ዋይት በጀማሪ አስተላለፍ ውስጥ ያለውን ቦታ ለመመለስ በጣም አስቸጋሪ ይሆንበታል። አሁን ቲምበር በቡድኑ ውስጥ በተለያዩ ሚናዎች መጫወት መቻሉ የቡድኑ ዋና ሰው እንዲሆንም አድርጎታል ብሏል።
ቤን ዋይት ሁለት አማራጮች አሉት። በቡድኑ መቆየትና ለቦታው መታገል፣ በክለቡ ውስጥ ምርጥ ተጫዋቾች መሆኑን ማሳየት ወይም ለመልቀቅ መጠየቅ ይችላል። እሱን እናያለን። ነገር ግን መልቀቁ የተሻለ አማራጭ ነው እላለሁ። አርቴታ ከዚህ በኋላ ከቲምበር ዋይትን አያስቀድምም። ይህንንም ዋይት ያምናል። ስለሆነም በክረምቱ መልቀቅ ዋናው አማራጭ ነው ሲልም አክሏል። ቤን ዋይት በክረምቱ አርሰናል ለመልቀቅ አስቦ እንደሆነ የታወቀ ነገር የለም። ተጫዋቹ ለአርቴታ አስደሳች የሆነ በጣም ጠቃሚ የቡድን አማራጭ እንደሆነ ግልጽ ነው። ነገር ግን የመጫወቻ ጊዜ ማግኘትን ከተመኘ በክረምቱ ከአርሰናል ጋር ሊለያይ ይችላል። የጋላስም ግምት ተጫዋቹ ይለቃል በሚል የጸና እምነትን ይዟል። ዛሬ ታላላቅ እና ታማኝ ዘጋቢዎች ስለ አርሰናል የዝውውር መረጃ በስፋት ያስነበቡት መረጃም አለኝ። ፋብሪዚዮ ሮማኖ አርሰናል በዲን ሆይሰን ላይ ፍላጎት አሳይቷል። አርሰናል ስፔናዊን የበርንማውዝ ተከላካይ በክረምቱ ዝውውር መዳረሻውን ኤምሬትስ ለማድረግ በጣም ከፍተኛ ፍላጎት አላቸው። አርሰናሎች በዚህ ክረምት ሆይሰንን ከበርንማውዝ ለማስፈረም ፍላጎት ካላቸው ወገኖች አንዱ መሆኑን አረጋግጧል። ይህም ብዙ ተስፋ የጣለበት ስፔናዊ 20 ዓመት ተከላካይ ከ2025-26 የውድድር ዓመት ለማስፈረም በርካታ ታላላቅ የሊጉ ክለቦች ፍላጎት ያላቸው ሲሆን ተከላካዩን ለማስፈረም ሊቨርፑል፣ ቸልሲ እና ኒውካስልም ፉክክሩ ላይ ይገኛሉ። ፋብሪዚዮ ሮማኖ ሲቀጥል እኔ ባገኘሁት መረጃ ስለ ዲን ሆይሰን ዝውውር እንደምሰማው ከሆነ አርሰናል ከፍተኛ ፍላጎት አሳይቷል። ኒውካስልም እሱን ለማስፈረም ያልማል። ነገር ግን ለኒውካስል በጣም ከባድ ይሆንበታል ብዬ አስባለሁ። ምክንያቱም እሱን ለማስፈረም ከቸልሲ፣ ሊቨርፑልና አርሰናል ጋር ያለውን ፉክክር በበላይነት ይህንን ስምምነት መጨረስ በጣም ከባድ ይሆንበታል ሲል ተናግሯል። እነዚህ ሶስት ትልልቅ የሊጉ ክለቦች ስፓኒያርዱን ተከላካይ በእጃቸው ለማስገባት ከፍተኛ ፍላጎት ያላቸው ሲሆን አርሰናል ዝውውሩን በበላይነት ለማጠናቀቅ ክለቡ በርንማውዝ ለዝውውሩ የሚፈልገውን 50 ሚሊዮን ዩሮ ገንዘብ ለማቅረብ መወሰናቸውን ተናግረዋል። ምንም እንኳን አርሰናል በክረምቱ ዝውውር የማል ተከላካይ ለማስፈረም ቅድሚያ ባይሰጥም በሌሎች መፍትሄ በሚያስፈልጋቸው ጉዳዮች ቢጠመድም የሆይሰን ዝውውር እውነተኛ ፈላጊ ሆነው መቅረባቸው በሁሉም ቦታ ተፎካካሪ ተጫዋቾች እንዲኖራቸው ተከላካይ ቦታቸው ላይ የሆይሰን መጨመር ፍላጎት አሳይተው ይህንን ዝውውር በበላይነት የማጠናቀቅ እድል ያላቸው በመሆኑ ሊያገኙትም ይችላሉ ሲል አክሏል። ስፔናዊ ኢንተርናሽናል በክለቡ ያለው ስምምነት ኮንትራቱ የመልቀቂያ ስምምነት 50 ሚሊዮን ሲሆን ይህንን የውል መፍረሻ ገንዘብ መድፈኞቹ ለመክፈል መዘጋጀታቸውን ያገኙት ምንጮች ገልጸውልኛል። ለአርሰናል ይህንን ዝውውር በበላይነት ለመቋጨት እንቅፋት ሊሆንበት ከሚችለው ስጋቶች አንዱ ይህ ትልቅ ተሰጥኦ ያለው ሆይሰን ክለቡን ከለቀቀ በአዲስ ክለብ ውስጥ ቋሚ የጨዋታ ጊዜ ማግኘትንና በቂ የመሰለፍ ዕድል እንደሚሰጠው ማረጋገጫ የሚሰጠው ክለብን ምርጫው እንደሚያደርግ ተናግሯል። ነገር ግን በአርሰናል ቤት የማግሃሌሽ እና የሳሊባን ጥምረት በፍጹም በቀላሉ አርሰናሎች ይቀይሩታል ተብሎ አይታሰብም። ይህም ለአርሰናልና ለተጫዋቹ ከባድ ዝውውር ይሆናል ተብሎ እንዲታሰብ አድርጎታል። ነገር ግን ይህን ባለብዙ ክህሎት ባለቤቱን የ20 ተከላካይ ወደ ኤሚሬትስ ለማዘዋወር የዝውውር ገንዘብና የግል ጥቅማ ጥቅም ዝውውሩ ላይ እንከን ሊሆን እንደማይችል ከተጫዋች አንዳንድ ፈላጊ ክለቦች በላይ አርሰናሎች ፊርማውን ለማግኘት አሳማኝ የሆነ ነገር ሊኖራቸው ይችላልም ተብሏል። ወደ ሊቨርፑል ስመጣ ሊቨርፑል እስከ ውድድር ዓመቱ መጨረሻ ዳርዊን ኑኔዝን አያሰልፈው። ምክንያቱም ሊቨርፑል ተጫዋቹን በቀጣይ ጨዋታዎች ካሰለፈ ለቀድሞ ክለቡ ቤነፊካ 5 ሚሊዮን ፓውንድ ለመክፈል በዝውውር ወቅት ተፈራርመዋል። በሊቨርፑልና ቤኔፊካ ስምምነት ላይ ኑኔዝ በፕሪሚየር ሊጉ 50 ጨዋታዎች ላይ ከተሰለፈ ሊቨርፑል ለቤኔፊካ 5 ሚሊዮን ዩሮ ለመክፈል ተስማምቷል። ኑኔዝ እስካሁን በፕሪሚየር ሊጉ 49 ጨዋታዎችን ተሰልፎ የተጫወተ ሲሆን በዓመቱ መጨረሻ ሊቨርፑልን ስለሚለቅ 50 ጨዋታ አይሞላውም። ይህም ማለት ሊቨርፑል 5 ሚሊዮን ፓውንድ ከማውጣት ይተርፋል ማለት ነው። እንግዲህ በእንግሊዝ ፕሪሚየር ሊግ ከፍተኛውን ነጥብ በማስመዝገብ ሊቨርፑል የ2024-25 የእንግሊዝ ፕሪሚየር ሊግ ዋንጫን ከፍ አድርጎ ለመሳም ከአንድ ጨዋታ ያልዘለለ ጨዋታ ይቀረዋል። በዚህም እንግዲህ ዕለተ ረቡዕ ማለትም ዛሬ ምሽት 4 ሰዓት ላይ አርሰናል ከክሪስታል ፓላስ የሚያደርጉት የእንግሊዝ ፕሪሚየር ሊግ ጨዋታ የሚጠበቅም ይሆናል። የሊቨርፑል ደጋፊዎችም ይህንን ጨዋታ በመሰብሰብ ለመመልከት እየተነጋገሩ እንደሆነም ትናንትና ባቀረብኩት መረጃ ላይ አዳምጣችሁታል። ይህም የሚሆነው እንግዲህ አርሰናል በክሪስታል ፓላስ የሚሸነፍ ወይም ነጥብ
ነጥብ የሚጥል ከሆነ ሊቨርፑል የ2024-25 የእንግሊዝ ፕሪሚየር ሊግ ዋንጫን ከፍ አድርጎ የሚያነሳ ይሆናል። ነገር ግን ሚኬል አርቴታ ዛሬ በሰጠው ጋዜጣዊ መግለጫ ላይ ይህንን ነገር ከጋዜጠኞቹ ተጠይቆ ነበረ። ነገር ግን እሱ ምንድን ያለው ጉዳዩ ወደ ሌላ ነገር እየጠመዘዛችሁት ነው፣ በእንግሊዝ ፕሪሚየር ሊግ ጨዋታ ምን እንደሚፈጠር አይታወቅም፣ ስለሆነም ሁሌም አርሰናል የሚገባው ለማሸነፍና ለማሸነፍ ብቻ ነው ሲልም ተናግሯል።